ነገር አታድርግ። እኔ በጭራሽ አልሾህም። በእናትህ ሳሚ ይህን ነገር ዞር አድርገው። ስለፈጠረ ሳሚ እባክህ መልኝ። እውነቱን ተናገሪ። ነገርኩህ እኮ ሳሚ፣ ሰላም እውነተኛ እናቴ ናት። ቆይ አንተ በዚህ ምን ትጎዳለህ? ደግሞ ብር ከሆነ የፈለግከው እኔ እሰጥሃለሁ። ሳሚ ብሌን ያንተ እንድትሆን እረዳሃለሁ። እባክህ በንጹህ ህሊና አስብ። ከነ ውሸትሽ ሙች። እባክህ ሳሚ፣ እባክህ ሳሚ፣ እባክህ ሳሚ፣ በፈጠረ ሳሚ እባክህ እንደዚህ አታድርግ ሳሚ። አዎ ዶክተር፣ ሰላም እኮ እህቴ ናት። ያቺ ደግሞ እኮ ልጅ በጣም አደገኛ ልጅ ነች። እና ቃል ከድታለች ማለት ነው? ለበቀል ነው እንደዚህ የምታደርገው? አትነግረኝም? ስማ ባይሉ ቃል ትክክለኛ ልጇ እንዳልሆነች ማረጋገጥ ትፈልጋለህ? እንደዛ ከሆነ ትክክለኛ ልጇን ንገረኝ። እሱ ነገሩን ያፋጥነዋል ነበር። አሁን ደግሞ በደንብ አረጋግጫለሁ። ስለዚህ በሚስጥር ድጋሚ ምርመራ ማድረግ አለብን። አለመጣለን ለምሳሌ ለዲኤንኤ ምርመራ የሚሆን ጸጉሯን፣ አስፈላጊ ከሆነ ደግሞ አንገቷን ነቅዬ አመጣላለሁ። እሱ ማድረግ ትችላለህ? አረ ምንም ችግር የለም ዶክተር። ከፈለክ እሷን አሳግቼ ላመጣል እችላለሁ። እንደዛ ከሆነማ በጣም ቀላል ነው። ከጸጉሯ ላይ የሆነ ሳምፕል ይዘልኝና ከዛ ልጇ እንዳልሆነች እናረጋግጣለን። እሺ ዶክተር፣ ይዤ ልመጣለሁ። ትናንትና ነው እቃ ስበረብር ያገኘሁት። ከአረብ ሀገር እንደመጣሁኝ ለልጄ የገዛሁላት የአንገት ሐብል ነበር። ለልጄ ልሰጣት የነበረ የመጀመሪያ ስጦታ ነው። ከዛ በኋላ እንዴት እንደሆነ አላውቅም ረሳሁት። የሆነ ጊዜ ትዝ ብሎኝ ልሰጣት ብፈልገው አጣሁት እና ትናንትና እቃ ስበረብር አገኘሁት። እና ምንትይ ለልጄ የገዛሁት ቢሆንም ሳስበው ትክክለኛ ቦታው ይሄ ነው። ግን እኮ አይ ምንም ግን ብሎ ነገር የለም። አንቺም ልጄ እኮ ነሽ። እንደውም ትክክለኛ ቦታውን አግኝቷል። ሐብሉን ባየሽ ቁጥር በልጇ የታሰረች ደካማ እናትን አስቢያት። ፈጣሪ ደግሞ መልሶ እንደሚያገናኘን ተስፋ አደርጋለሁ። ፈጣሪ መልሶ ያገናኘን። ብሌንዬ ጨክነሽ ካልሽ ሳልቅስና ስተክስ መዋሌ ነው። እኔም እኮ የመጨከን ጉልበት አጥቼ ነው ትዬ። በቃ የኔ ልጅ ለእኔ ስትይ እሺ። በቃ እሺ። እናም በነገራችን ላይ ሳምሻ ኖሯል ማለት ነው። ሳምሻ እኮ ጀግና ነው እንዴ! እኔ እኮ እምልሽ ማለት ነው ሰላም ቤት ማን እንዳመጣሽ ረስተሽ ነው? እኔ እኮ ነኝ ያመጣሁሽ። በዛ ላይ ዘር ማንዘርሽን እኮ ጠንቅቄ ነው የማውቀው። ደግሞ ለምንድን ነው የምትዋሺው? በአጋጣሚ ገና ለገና የሰላም ልጅ ነኝ እያልሽ ለመሸወድሽ ትሞክሪያለሽ። እንዴት አድርገሽ ነው ውጤቱን የቀየርሽው? አለበለዚያ እኔ እደፋሻለሁ። የኔን ባህሪ ታውቂያለሽ። አለበለዚያ ከነ ውሸትሽ ነው የምቀብርሽ ሲላትም አዎ በቃ እኔ የማውቀው ነገር የለም ውጤቱ ነው የሰላም ልጅ እንደሆንኩኝ ያው በውጤቱ ነው የተረጋገጠው። እኔ ምን አቅላለሁ ብላ ክርክሯንም ትቀጥላለች። ከዛ በኋላ ዝም ብለሽ አፍሽን አትክፈቺ። ውጤቱን እንዴት አድርገሽ ነው የቀየርሽው? ወይስ በምን አይነት ምክንያት ነው የተቀየረው? አለበለዚያ ከነ ውሸትሽ ነው እዚሁ ድፍት ማረግሽ እያለ እጅግ በጣም በቢላ ያስፈራራታል። ነገር ግን እሷ እንደው ከፈለክ ግደለኝ እንጂ እኔ የማውቀው ነገር የለም። በስተመጨረሻ ውጤቱ ሲታይ እኔ የሰላም ልጅ እንደሆንኩኝ ነው የሚናገረው። በአጋጣሚ ቢሆንም ለማመን ይከብዳል እያለች ውሸቷን ስትቀበጣጥር በቢላ አለበለዚያ በቢላ ነው አንገትሽን የምቆርጠው፣ እውነቱን ተናገሪ እያለ እያስፈራራትም በስተመጨረሻ ከነ ውሸትሽ ሙች ነው ያላት ማለት ነው። እናም የተፈጠረው ነገር በጣም ከባድ ነው። አቶ በኃይሉን ራሱ ክደዋለች ማለት ነው። እናም እበላለው እያለች ቃል በስተመጨረሻም ተበላች። ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ብዝትና ትርፍ ይበልልኝ። ለቻይና ላይ አዲስ ከሆናችሁ ላይክና ሼር ሰብስክራይብ ማድረግ አትርሱ። ከአደራ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። በስተመጨረሻም ቀስ በቀስ እውነቱ እየወጣ ነው። እናም ወይዘሪት ብሌን የሰላም ልጅ እንደሆነች ሁሉም እየመሰከረ ነው። አቶ በኃይሉ ራሱ እውነታውን አፈረጠው። ምክንያቱም ቃል እስከ ከዳችን ድረስ ለብሌን እኔ ቃል ገብቼላታለሁ። እናም ሁሉንም ነገር አስተካክዬ እናም ደግሞ በድብቅ የናሙና ምርመራ መደረግ አለበት። ከዛ በኋላ ሰላም አዋርዳ ከቤት ቃልን እንድታወጣት እፈልጋለሁ ብሎ በድጋሚ ዶክተሩን እየተለማመጠው ነው። ዶክተሩ ደግሞ እኔ ከአንተ በፊትም አውቅ ያለው ቃል የሰላም ልጅ እንዳልሆነች፣ ውጤቱ ግን እንዴት እንደተጨበረበረ እኔም ግራን የገባኝ። ስለዚህ ሰላም እንኳን ብትሆ ይሄን ነገር እኔ አልተውም ብዬ ለሰላም ቃል ገብቼላታለሁ። ስለዚህ እውነተኛ ልጇን እያወቅ ለምንድነው እንደዚህ አይነት ክፋትና ተንኮል መስራት ያስፈልገው ሲለውም አይ ይሄማ ያለፈ
ታሪክ ነው። ነገር ግን አሁን ቆጨኝ። ምንም ብትሆን እኮ ሰላም ማለት እህቴ ናት። ስለዚህ ቃል እየተጫወተችባት ነው። በጣም ህልም ያለች ልጅቷ ዱርዬ ነች እና እህቴ ላይ እንድትጫወትባት አልፈቅድም ሲልም እኔ ምን አገባኝ አይመለከተኝም። ግን አንድ ነገር ልንገር፣ እንደዚህ አይነት ክፋትና ተንኮል ለምን አስፈለገ? የእውነትም ለእህትህ ትልቅ ቦታ ቢኖርክ ኖሮ እህትን ብታከብራት ኖሮ የተሰጠን አደራ መወጣት ነበረብህ። ትክክለኛ ልጇን ከቤት አባረክ። ትክክለኛ ልጇ ያልሆነችውን ለጥቅምና ለገንዘብ ብለህ ብታመጣም ዞሮ ዞሮ አልተሳካልም። ስለዚህ በቀላሉ ለማወቅ እውነተኛ የሰላም ልጅ የት እንዳለች ንገረኝ ይለዋል። በኃይሉ ግን እያወቀ አይ አላቃትም እኮ የት እንዳለች በልጅነቷ ከቤት ወጥታ ስትጠፋ ከዛም በኋላ ሰላም መታ ልጅን ካላመጣ ብላ ስታለቅስ እናም ቃልን ጎትቼ ይዤላት መጣሁኛል። አውቆ እኮ ነው ሲቀበጣጥር። አይ አይመስለኝም፣ ለጥቅምና ለገንዘብ ብለክ ነው ቃልን ያመጣክ። ምክንያቱም እሷ ስለከዳችክ አሁን ደግሞ የናሙና ምርመራ እናድርግ በድብቅ እያልክ ነው። ለማንኛውም ለናሙና ምርመራ ጸጉር ከሷ ይዘህ መምጣት ትችላለህ፣ እንኳን በድብቅ ካልሆነ በስተቀር ሰላም አትስማማም ነው ያለው በኃይሉ ማለት ነው። ለምን ብትሉ በመጀመሪያ ደረጃ በመጀመሪያው ውጤት ላይ ቃል 99% የሰላምና የቃል ይመሳሰላል ስለተባለ ልጄ ብላ አምና ተቀብላለች። ይህን ደግሞ በኃይሉ አልፈለገውም። ለምን ብትሉ በኃይሉን ከዳችሁ። ማን? ቃል ስለከዳችሁ ዞሮ ዞሮ ይህንን ሀብት አይኔ እያየ ከምትወርስ በቃ ሰላም እሷን አዋርዳ ትክክለኛ ልጇን ታገኝ ብሎ እሱ ራሱ ወስኗል ማለት ነው። ምክንያቱም ለብሌን ቃል ገብቶላት ነበረ፣ ግን የገባውን ቃል በላ፣ የገባውን አደራ በላ። ስለዚህ በድጋሜ ትክክለኛ ልጇን ለማገናኘት ሲል ግዴታ የናሙና ምርመራ በድብቅ መደረግ አለበት ማለት ነው። ቃል በማታቅበት መንገድና እንዲሁም ደግሞ ሰላም በማታቅበት መንገድናም ከዶክተሩ ጋር ተስማምቷል። ዶክተሩ ችግር የለም አንተ ብቻ የቃልን ትክክለኛ ጸጉሯን ነቅለን ቢሆን ይዘና ሲለው፣ ኧረ ምን ችግር አለ እሷን አሳግቻት አንገቷን ቢሆን ነቅዬ ያመጣላለሁ። የምር ሳቄ ነው የመጣ። ወይኔ አቶ በኃይል እኮ ካመረረ አመረረ ነው፣ ከወሰነ ወሰነ ነው። በጣም ከባድ ነው። ከዛም አረ ሀሳብ አይግባክ፣ እኔ ራሱ ጠርጥሬ ነበር። ገና የናሙና ምርመራ ከመካሄዱ በፊት ቃል የሰላም ልጅ እንዳልሆነች እርግጠኛ ነበርኩኝ። ስለዚህ ምክንያቱም እርግጠኛ ሆንኩበት በዛን ሰዓት የናሙና ምርመራ ለማድረግ ጸጉር ከሷ ለመውሰድ በስንት ስቃይ ነው የወሰድኩትኝ። ትክክለኛ ልጇ ብትሆን ኖሮ በነፃነት ጸጉሯን በቃ እንድወስድ ትፈቅድ ነበረ። በጣም አስቸግራ ነበረ። በዛን ሰዓትም ጠርጥር ያለው አይ እቺ ልጅ እንኳን የእሷ ልጅ ብትሆን ኖሮ እንደዚህ ባላስቸገረች ነበር። ስንጀመር ምኗም አይመስልም፣ ጭራሽ የሰላም ልጅ አትመስልም እያልኩኝ በሰዓቱም ጠርጥሬ ነበረ። ውጤቱ እንደውም የሰላም ልጅ እንዳልሆነች ነው የሚያረጋግጥልኝ ስል እንዴት እንደተቀየረ እንዴት የሰላም ልጅ ልትሆን እንደቻለች እኔ ራሱ ግራን የገባኝ ጥያቄ ነው የሆነብኝ። ይህንን ነገር እኔም ለሰላም ሁሉንም ነገር እንደማስተካከልላት ትክክለኛ ልጇን ኬትም ብዬ እንደማመጣላት እና የናሙና ምርመራውን በድጋሜ በድብቅ እናደርጋለን ተባብለን እኔና ሰላም ተስማምተናል እያለ ዶክተሩ ሁሉንም ነገር ለማን ይነግራል? ለአቶ በኃይሉ። አቶ በኃይሉ ደግሞ በተረጋጋ ስሜት አናግረኝ፣ አሁን ላይ ነገሮችን እኔም ለማስተካከል እየጣርኩ ነው። በእኔ ምክንያት ነው ሁሉም ነገር ምስቅልቅሉ የወጣው። እባክን አንተም ለመረዳት ሞክር። ስለዚህ ቃል እጅግ በጣም እህቴን እያሰቃየቻት ነው። እህቴን መታደግ አለብኝ፣ ለእህቴ መድረስ አለብኝ ሲልም አንተ ግን የመጨረሻ ክፉ ነህ። አሁን አንተ ለእሷ አሁን እንደ የሰላም ወንድምን አንተ ኧረ በስመ አብ ክፋት ግን እስከ ጥግ ነው። ለምንድነው ይሄን ያህል ክፉ የምትሆነው? ለምንድን ነው ግን የገዛ እህት ላይ እንደዚህ ትጨክናለህ? ደግሞ የተሰጠን አደራ እንኳን መወጣት ባያቅትህ እንዴት ትክክለኛ ልጇ ያልሆነችውን ቃል ልጅሽ ናት ብለህ እቤት ድረስ ይዘህ ትመጣለህ? ምን አይነት ጨካኝ ብትሆን፣ ምን አይነት አንተ ክፉ ነህ፣ ምን አይነት አስመሳይ ነህ? ኧረ በስመ አብ እያለ እጅግ በጣም ተናዶ በጣም ሲናገረው፣ አሁን ያለፈው አልፏል፣ ስለ ወደፊቱ ብናወራ ይሻለናል። አንተም ብዙ አታውራ፣ ነገሮችን ለማስተካከል መጣር አለብን። ስለዚህ ቃል እህቴን እያሰቃየቻት ነው። በጣም ህልም ያለች ዱርዬ ናት ልጅቷ። ደግሞ ገና ለገና እህቴን ልገላትም ትችላለች። ስለዚህ እኔ በጣም ቃልን ጠንቅቄ ነው የማውቀው። እሷ እንደፍቼ ንብረቷን ነው የምወስደው እያለች ነው። ስለዚህ ሰላምን የሆነ ነገር ከማድረጓ በፊት እንድረስላት እያለ ዶክተሩን ሲያማክረው፣ እንደዛ ከሆነ ቶሎ ብለክ በቃ ለሳምፕል ወይም ደግሞ ለናሙና ምርመራ የቃልን ጸጉር በፍጥነት አምጣልኝ ሲለውም፣ ኧረ አያሳስብ፣ እኔ እሷን አግቻትም ቢሆን አንገቷን ነቅዬ ነው ማመጣል ብሎ አቶ በኃይሉ ተስማምቷል። በስተመጨረሻም ቃል በአደባባይ ልትዋረድ ነው። በቃ የምትጋለጥበት ጊዜዋ ደርሷል። በዛ ላይ ደግሞ ሳሚ እገልሻለሁ፣ በአንቺ ምክንያት ነው ብሌንን ያጣኋት፣ በአንቺ ምክንያት ነው ለብሌን እኔ ትክክለኛ እናትሽ ሰላም ናት ብዬ ነግሬያት፣ በስተመጨረሻ ውጤቱን አንቺ አጭበርብረሽ ሰላምም እንዲሁም ብሌን ደግሞ ሁለቱም እኔን ውሸታም ያደረጉኝ በአንቺ ምክንያት ነው። እዚህ ቤት እኮ ያመጣሁሽ እኔ ነኝ። ዘር ማንዘርሽን ጭምር ነው የማውቀው።
እኔ ሳላጋልጥሽ እውነታውን ተናገሪ እያለ ያፋጥጣታል። አይ በአጋጣሚ ቢሆንም ሰላም እናቴ ሆና ነው የተገኘችው እያለችም ድርቅናዋን ስትቀጥል እንግዲያውስ ቆራርጬ እጥልሻለሁ ይላታል። ከዛም በኋላ እባክን ገንዘብ የምትፈልግ ከሆነ የምትፈልገውን ገንዘብ እሰጥሃለሁ፣ ሰላም እናቴ ነች እያለችም አሁንም ትከራከራለች። እንዲህ ዘር ማንዘርሽን እናት አባትሽን ስማቸውን እስክጠራ ነው የምትጠብቂው? ለምንድን ነው እውነቱን የማትናገሪው? እኔ እኮ የኔ ጥያቄ ውጤቱ እንዴት ተቀየረ ነው፣ እሱን ንገሪኝ ያልኩሽ እንጂ እኮ ዘር ማንዘርሽን ጭምር እኮ ነው የማውቀው። ከየት እንደመጣሽ ሁሉም ነገር እኮ እኔ ሳሚ እኮ ነኝ፣ ማን መስዬሽ ነው አላት። ያመጣሁሽ እኮ እኔ ነኝ አትርሺ ሲልም በቃ በአጋጣሚ ብታመጣኝም እውነተኛ እናቴ ጋር ነው ያመጣኝ ብላ ድርቅ። እንግዲያውስ ከነ ውሸትሽ እዚሁ ድብን ነው የምትያት። እኔ ሳሚ አይደለሁም ካልደፋውሽ። በአንቺ ምክንያት ሰላም ውሸታ ማለችኝ፣ በአንቺ ምክንያት ብሌን ራቀችኝ፣ በአንቺ ምክንያት ሁሉ ነገር ተበላሸ፣ በአንቺ ምክንያት ህይወቴ ምስቅልቅሎ ወጣ። እኔ አለበለዚያ አንቺን ካልገደልኩ አልገላገልም፣ እውነቱን ተናገሪ፣ አለበለዚያ አልምርሽም እያላት ነው። እሷ ደግሞ ገንዘብ የምትፈልግ ከሆነ ብሌንን የምትፈልግ ከሆነ ሁሉንም ነገር አመቻችላለሁ ስትለው እኔ ምንም ነገር አልፈልግም፣ እኔ የምፈልገው እውነቱን እንድትናገሪ ብቻ። የሰላም ልጅ ነሽ ወይስ አይደለሽም? እውነቱን ተናገሪ። ሲጀመር አንቺ የሰላም ልጅ ነኝ ብለሽ በድርቅና ውጤቱን አጭበርብረሽ ካስቀየርሽ በኋላ ደግሞ በአጋጣሚ እናቴን አገኘሁት ያለሽ እንዴ? አታፍሪም? ቆይ እንዴ እኔ እኮ ግርም የሚለኝ ነገር አታፍሪም? ከመሬት ተነስተሽ ሰላም እናቴ ናት ስትይ፣ ሲጀመር ውጤቱን ያጭበረበርሽውም አንቺ ነሽ። ከአንቺ ውጭ ማንም አያጭበረብርም። አቶ በኃይሉ ሊያጭበረብር በጣም ሞክሮ ነበር፣ አልተሳካለትም። ግን በምን አይነት መንገድ አንቺ እንዳጭበረበርሽ የማትነግሪኝ ከሆነ ሁለተኛ አይኔን አታዩም፣ እደፋሻለሁ ነው ያላት። ከዛም ተንቀጠቀጠች፣ ፈራች። የምትፈልገውን አድርጋለሁ፣ በፈጠረክ ቢላውን አንሳልኝ፣ በፈጠረክ ምን አደረግኩ ምን በደልኩ ስትል፣ ምን አደረግኩ? በአንቺ ምክንያት እኮ ተሰድቤያለሁ፣ በአንቺ ምክንያት ከአንዴም ሁለቴም በጥፊን ያጠናገረችኝ ሰላም፣ በአንቺ ምክንያት ብሌን ለምን ትዋሸኛለህ? ለምንድን ነው እናት ያልሆነችውን እናትሽ ናት ሰላም ብለህ ለምንድን የነገርክኝ? ብላ በአንቺ ምክንያት ከብሌን ጋር ተለያየው፣ በአንቺ ምክንያት ውሸታም ተባልኩኝ፣ በአንቺ ምክንያት አስመሳይ ተባልኩኝ፣ በአንቺ ምክንያት ተሰደብኩኝ። ስለዚህ እውነቱን ንገሪኝ፣ እውነቱን ከነገርሽኝ እለቅሻለሁ፣ አለበለዚያ ግን በዚህ በቢላ እዚሁ ከነ ውሸትሽ ጭምር ደፍችሽ ነው የሚሄደው እያለ በቢላም እያስፈራራት በስተመጨረሻ እያለቀሰች ሳለ በቢላ በቃ ቆራርጬ ነው መጥልሽ እያላት ነው። ምክንያቱም በሳሚ ቦታ ብትሆኑ ስሜቱ በጣም ከባድ ነው። የመጨረሻ ውሸታም ነው ያደረጉት። እሱ ግን እውነታውን የተናገረ ለሰላምና ለብሌን አዝነው እናትና ልጅ ለምንድን ነው የማይገናኙት ብሎ አስቦና አቅዶ ባደረገው ድርጊት በስተመጨረሻ ሳሚሻ ውሸታም ተባለ። ሳሚ ግን ነገር ግን ሳሚ ውሸታም ሆኖ ሳይሆን በሳቱ በውጤቱ ምክንያት ነው ሰላም የሰደበችው። ብሌንም እንደዛው አንተ አስመሳይ ነህ፣ አንተ ውሸታም ነህ፣ አሁንም ታስመስላለህ፣ ዞሮ ዞሮ ትክክለኛ የሰላምን ልጅ ነው ያመጣሃት፣ ለዛውም ቃል ትክክለኛ ልጇ ሆና ነው የተገኘችው። ስለዚህ ማስመሰልን ተው፣ ይቅርብ፣ በቃ ይበቃል እያለች እጅግ በጣም ስሜታዊ ሆና ስለተናገረችው ሳሚ አምሯል፣ ይደፋታል። የምር ግልጹን ካልተናገረች ይደፋታል፣ አይምራትም። በጣም ተናዷል። ምክንያቱም እናትና ልጅን የመሰለ ነገር ነው ያለያየቻቸው። ቃልና ሰላም እናትና ልጅ እንዳልሆኑ ማንም ሰው ያውቃል በእርግጠኝነት። ብሌንና በዚህ አጋጣሚ ሰላም ማለት ነው ትክክለኛ እና ብሌን እና ሰላም ትክክለኛ እናትና ልጅ እንደሆኑ ሁላችንም ያው ቪዲዮን ተመልክተናል። ዞሮ ዞሮ የተደበቀ ሚስጥር መውጣቱ አይቀርም። እናትና ልጅ መገናኘታቸው አይቀርም። በጣም ደስ የሚል ድራማ ነው። እወዳቸዋለሁ፣ አከብራቸዋለሁ። ባይ ባይ።